ኤክስተርናል ወርልዱ ላይ ያደረከው ድርጊት ስሜት ይፈጥርና ስሜት ኢንተለጀንት መሆን ይጀምራል። አስተምረኸዋል፣ አስጠንተኸዋል። ስለዚህ ካንተ ውጪ ነው እንትን የሚያደርገው አክት የሚያደርገው ኦን ዮር ቢሃፍ እንደማለት ነው። ላንተ እንጂ ባንተ አይታዘም። ስሜትህ ላንተ ይታዘም። ላንተ አንተ አታዘውም፣ ባንተ አይታዘም፣ ላንተ ነው የሚታዘም። ላንተ ማለት አድርግ ስትለው አያደርግም፣ ባንተ ነው እሱ፣ ባንተ ታዘመ። ላንተ ግን ለጥቅምህ ይታዘል። ሶ ያንን አይነት አይደንቲቲ አውጥተውታል። የለም ፕራክቲስ የለም በሪል ላይፋቸው። ከዛ ቀጥሎ ሪል የሆነ ግንኙነት ውስጥ አይገቡ። ጥቅም ሳይኮፓቲክ የሆነ ጥቅማዊ የሆነ ሃይማኖት ቀይሮ ቸርች እስከመሄድ የደረሰ መተጣጠፍ ውስጥ ቴክኒካል ጥቅምን አስልቶ መተጣጠፍ ውስጥ ይከታል። ዓለም ራሱ አውቶ ኢሚዩን ዲዚዝ ነው ያለባት የምትመስለው። ማለት ወጥተው አይጣሉ። የሚመታው ህዝቡ ነው፣ የሚመታው ህዝቡ ነው። እኛም ጋር አማራ ክልል፣ ኦሮሚያ ክልል አልኩኝ ሳስቼ፣ አማራ ክልል፣ ትግራይ ክልል ምናምን የሚመታው እንትኑ ቲሹ ነው፣ ኦርጋኑ ነው እንጂ ጠላቱ አይደለም። ጠላቱ መጨረሻ ላይ ጀለስ ሆኖ ቁጭ። ዛሬ ከሆነ ገጠመኝ ተነስቼ ስለ አውቶ ኢሚዩን ዲዚዞች ነግራቸዋለሁ። አምነት ሜዲካል ዶክተር አሲዩ ነው እንደምታውቁት የሕክምና ተማሪም ሆነ ምሩቅ አይደለሁምና ንባቤ በወሰደኝ ልክ ተዘርግቼ የሆኑ ነገሮችን ላችኋለሁ። እንኳን አደረሳችሁ። የበዓለ ጥምቀቱ ብርሃነ ጥምቀቱ ነው የሚባለው። ታቦታት የሚወጡበት የፌስቲቪቲ ያለው የኦርቶዶክስ የጥምቀት ስርዓት የክርስቶስን መጠመቅ ምክንያት ማድረግ የሚደረገው የጥምቀት በዓል እንኳን አደረሳችሁ። የዛሬ ዓመት ይመስለኛል አይደለ ታቦት መቅደስ ውስጥ 10ቱ ብዬ ቪዲዮ ሳወራ ድንገት መቅደስ ውስጥ ያለው ታቦት እኮ 10ቱ ትእዛዝ ሳይሆን ጉልበት ሁሉ ለኢየሱስ ይስገድ ነው የሚለው ምናምን ብለውኝ በሱ ጉዳይ ቪዲዮ ወጥቼ ሰርቼ 100% ሰዎች ማቃቸውም 10ቱ ትእዛዛት ናቸው ዛሬም ታቦቱ ላይ ያለው ብለው እንደሚያምኑ ምዕመናን የቀሳውስትና የዲያቆናት ሚስጥር እንደነበር ምናምን አውርቼ ትልቅ 3 ቪዲዮ ተከታታይ እስከሰራ ድረስ መቅደሱ ውስጥ ገብቼ ያየሁትኝን አዲስ ነገር ውስጥ እኔ ገብቼ ሳይሆን እነሱ ያው ኢንሲደንቱ ወጥቶ ጉዳዩ እዛ ወቸ ጉዳይ ገብቼ ያየሁትኝን ጉዳይ ደግሞ አንድ 3 ቀን ምናምን እንደዚህ ተከታታይ ቪዲዮ ሰራበት አይደል። የሆነ ውስጥ እየገባሁኝ የማያቸውን ነገሮች ወደ ውጭ ማውጣት ስራ ሰራለሁ። አጋጣሚ ሆኖ ነው ዴሊብሬትሊ ማረገው ሳይሆን። እንዴት ናችሁ? ሰላም ናችሁ? አሪፍ። ከሚስቴ ጋር የነበረውን ቪዲዮ ወደዳችሁት ምናምን? ሰው ወደዋለው ማለት ይወደኛል ከማለት በላይ ትዕቢት ነው የሚለውን ይወደኛል ማለት ትዕቢት እንደሆነ ወደዋለው ከማለት ምናምን አብዛኞቻችሁ ሬት ያረጋችሁት እሱን ነው። በሁለቱም በኩል ሊያስኬድ ይችላል። ላለመሸነፍ ሳይሆን ስቲል አሁንም ውስጤ ከውስጤ የሚለኝ ያንን ስለሆነ አዲስ ሐሳብ ከመጣ አቀርበዋል። ዛሬ ስለ አውቶ ኢሚዩን ዲዚዝ ነው የማወራው። አውቶ ኢሚዩን ዲዚዝ እንዳልኩት ቅድም ሜዲካሊ ሳይሆን ሳይኮሎጂካሊ ኢምፓክት የሚያደርጋቸው 1-2 ሰዎች ለዚህ ርዕስ ትንሽ ፑሽ አረጉኝ ማለት ነው። የመጀመሪያው አንድ ክላይንት ነበረኝና ገቱን ያመዋል እዚህ አካባቢ እና ሁልጊዜም እንትን አለበት፣ ራስ ምታት አለበት። ሁሌ መድኃኒት እንደቃመ ነው። ማኒክ ዲፕሬሽን አይነት በቃ ሁሌም ዲፕረስድ ነው። የሚበላው ምግብ አይስማማው ምናምን እና ሲምፕተሞቹ እያየዋቸው ይሄ የገት ምንድነው የገት ጉዳይ ራስ ምታት ዲፕሬሽኑ ምናምን የአውቶ ኢሚዩን ዲዚዝ ማሳያ ነው ማለት አይደለም። ግን መድኃኒት ለመታከም በሽታ የለም አሉ ዶክተሮቹ። ያንን ህመም ለማከም በሽታውን መድኃኒት ልንሰጥ አንችልም። ለምን? ሲስተም ውስጥ የለም።
ደምህን ሰገራህን ምናምን ወስደው በአልትራሳውንድ ምናምን አይተው ያሉኝ እንትን በል ትንሽ ረፍት ውሰድ እንደዚህ አድርግ ምናምን። ሁለተኛው ክላይንቴ ላይ ደግሞ የአንቲ ዲፕሬሳንት ሁላ ጨመሩላት እና አንቲ ዲፕሬሳንት ሲጨምሩላት ግራ ገብቷት ጠየቀችኝ ማለት ነው። አንቲ ዲፕሬሳንት ለምንድን ነው አሚትሪፒቲሊን የሚባል የአንቲ ዲፕሬሳንት አይነት ጨመሩላትና ለምንድን ነው እሱም ወስደው የሚያመኝ እንትኔን ሰውነቴን የተሰጠኝ የአይምሮ የሚያረጋጋ እና እንቅልፍ የሚሰጥ ዋት ኢዝ ምንድነው ኮኔክሽናቸው? ሶስት ሌየር ጠቀስኩኝ ቅድም፣ ሳይኮሎጂ፣ ባዮሎጂ እና ፊዚዮሎጂ። አሁን ይኸውላችሁ ይሄ የመጀመሪያው ክላይንት በቃ ይሄንን ጉዳይ ላሳምነው ሳይኮሎጂካል ነው በሽታህ የሚለውን በተለይ አውቶ ኢሚዩን ዲዚዝ ነው በሽታው። አውቶ ኢሚዩን ዲዚዝ ምን ማለት ነው? ቀጥዬ አስተረጉምላችሁ። አውቶ ኢሚዩን ዲዚዝ ማለት የራስህ ኢሚዩኒቲ ዲዚዝ ሲፈጥር ማለት ህመም ሲፈጥር አንተን መከላከልና መጠበቅ የነበረበት ሲስተም አንተን ማጥቃት ሲጀምር ማለት የራስህ መከላከያ ራስን ሲወጋ። መከላከያ ለምን ራስን ይወጋል? ምን እያሰበ ነው መከላከያው? ራሱን ከወጋ ጠብቅ የተባለውን አገር ከወጋ መከላከያ ምንድነው ስተቱ? መውጋቱ ነው። መውጋቱማ ስራው እኮ ነው፣ መውጋት ነው። መከላከያ መውጋት ነው ስራው። ምንድነው ስተቱ? የወጋው አካል ጠላት ብሎታል፣ ወዳጁን ጠላት አለው። ስለዚህ የመውጋት ስልጣን የተሰጣቸው ተልእኮ የተሰጣቸው አካላት የሚወጉት አካል ከሚወጉለት አካል መለየት አቃታቸው ማለት ነው። ምንድነው የተፈጠረው? ወዳጁ ጠላት መስሏል ማለት ነው። ወዳጁ ጠላት መስሏል። ቲሹና ኦርጋን ነው የሚነኩት። ዋይት ብለድ ሴሎች ወይም አንተ ለመከላከል ተልእኮ የተሰጣቸው ተልእኮ የተሰጠው ሲስተም ዞሮ አንተኑ ሲነካ ነው። ለምንድን ነው እንደዛ የሆነው? እንደ ጠላት አይተዋል ማለት ነው። ለምን እንደ ጠላት ያየ? ኦኬ አሁን እዚህ ጋር ነው ጥያቄው የመጣው። ሁለት ተመሳሳይ ክላይንቶች አንድ አይነት ውጤት ስላሳዩ ነው። ቅድም ያልኳችሁ ገቱ ችግር አለበት፣ ሁሌ ጨጓራ ይነድድ፣ ሁሌ ራስ ምታት ነው፣ ሁሌ እንደዚህ ነው፣ ዲፕሬስድ ነው፣ በቃ ሁል ጊዜ እየየ ነው። ከዛ ይሄ ልጅ በዋናነት ባዮሎጂው ላይ ከሳይኮሎጂው አልፎ በዋናነት ባዮሎጂው ላይ ረብሻ ስላመጣ ያንን ብየው በኋላ ላይ በቃ በመድኃኒት ነው የሚስተካከለው ብሎ አውቶ ኢሚዩን መሆኑ ላለማመን ጣረና ኢቭን መጨረሻ ላይ ሰድቦኝ ሄደ። በእንትን አላምንም ብሎ መጀመሪያ ሲያወራ የነበረ ሰው ነው። መንፈሳዊው ዓለም ሁሉን መልስ ሊሰጥ ይገባዋል። ለምንድን ነው መድኃኒት የምውጠው የባዮሎጂካል በሽታ የምታረግብኝ ችግሬን ብሎ ወጥሮ ያዘኝ ልጅ ነው። ለምንድን ነው መንፈስን ሁሉን እግዚአብሔር እውቀትን ለተለያየ ቦታ አድርጎ ይሄንን ማይክ ይሄንን ላይት ምናምን ሰጥቶናልና ሰጥቶናል ሳይሆን አሉ እነዚህ። ከዛ ግዴታ ለምንድን ነው አንተ ካላዳንከኝ የምንለው? በእነዚህ ጉዳዮች መዳን የተፈቀደልን ሆኖ ሲገኝ ሳንቲም ላለማውጣት ነው? ስንፍና ነው? ትዕቢት ነው? ምንድን ነው እሱ? ለምንድን ነው የማትታየው? ግዴታ ነው። አሁን የኔም ችግር ናት ባይዘው እኔም ጋር ሬዚስታንሱን አየዋለሁ፣ ወንድሜም ጋር ምናምን። ሐኪም ቤት ሄዶ መታከም በሽተኛ አድርጎ ራስን ማሰብ አለው። ከዛ ደግሞ በተለይ መንፈሳዊውን ዓለም የምትለማመዱ የምትጠይቁ የእግዚአብሔርን ሕልውና የምታጣሩ የምትፈልጉ ከሆነ ጣልቃ ገብቶ ይህንንም ጉዳይ ሊፈታ ይገባል የሚል እንትን ይመጣል። ምኞት፣ ፍላጎት፣ ጥሪና እኔ የምታመመው መንፈሳዊነትን በዚህ ልክ አልቄ እያየው ምናምን ትላላችሁና ጀለስ እንደዛ አይነት ባህሪ ነበረው። ሬዚስታንስ ፈጠረ። ያው መጨረሻ ላይ መድኃኒቱ ላይ ነው የወደቀው። አውቶ ኢሚዩን ዲዚዝ ሲምፕተም ግን በደንብ አሳይቶኝ ነበርና አሁን እንዳውም ረስቸዋለሁ። ይሄ አውቶ ኢሚዩን ዲዚዝ ማለቴን ነው የማስታውሰው እንጂ በሽታዎቹ በትክክል የሚያሳዩት ራሱን እያጠቃ እንደሆነ ነው እንጂ ዳይሬክት ኤክስተርናል ኢንቫይሮንመንቱ የፈጠረው በሽታ አላገኘንም ነበር። ሁለተኛው ግን ሞር ቪዚብል የሆነልኝ
ለዛሬም ርዕስ ተጽዕኖ ያደረገብኝ መጀመሪያ እኔ ጋር ስትመጣ ኢሾዎች ነበሩ፣ እነሱን አወራን። ከዛ ግን ዋሽታኛለች። እንትኑ ካለቀ በኋላ ቆይታችን ካለቀ በኋላ አጋጣሚ ብዙ ብር ነበራት ራሷ በወቅቱ የነገረችኝ እና እኔ የቤት ኪራይ ከነጎዲያ ሆነብኝ ነገር እና ትረስት ዲቨሎፕ አድርገን የምንሰራው ስራ ነው። ኦኬ ያንን ትረስት ልጠቀም፣ በቃ ምንም አማራጭ ስላጣው ያንን ትረስት ልጠቀም፣ በቃ አማራጭ የለኝም። የግል ሚስጥሬን ነግሬ እባክሽ ምናምን 3 ቀን ማክሲመም 3 ቀን ነው እንትን የምለው። ደግሞ ያለውበትን አድራሻ ምናምን ታውቂያለሽ ፕሊስ ምናምን ብያት ውይ የለኝም ምናምን አለች እና ብዙ ብር ነበረ ከዛ በፊት ነበረኝ ብላ ያወራችው። ኦኬ እሺ ብዬ አጋጣሚ የሆነ ቦታ ይሆናል ምናምን ብቻ የለኝም ምን የተቀበልኩት። ከዛ ከሌላ ጊዜ በኋላ ወዳጅነት መስርተናል። እንትኑ አልፏል፣ ይሄ ኢንሲደንት አለፈ። ከዛ አንድ ቀን እያወራን ስራ ልለቅ ነው አለች። ለምን እንደምትለቂው እንዴ ሜዳ ላይ ነው እኮ የምትወድቂው ምናምን። አይ የተወሰነች ብር አለችኝ እኮ አንድ 300 ነው 400 ሺህ ብር አለችኝ ምናምን ብላ ቀጠለች። እሷ ስላለች እሷ እንደምንም ይዤ የሆነ ስራ ሰራለሁ ብላ ኦኬ ባለፈው እኮ ይሄ ብር ግን ጠፍቷል ብለሽኝ ነበር ስላ አይ አይደለም እሱ እንኳን ምናምን ታልፎ ሞከረች። አይሆንም አሁን ቆያራ ለትም እዚች ጋር እንመለስ። ለምን በነፃ ጓደኝነቱን ከኔ ወዳጅነቱን ምናምን እየጠየቅሽኝ ነው፣ ግን እንደ ወዳጅ አይቼ ያንን ብር ስጠይቅሽ አላደረግሽውም ለምን ምናምን ስል በቃ ይቅርታ። ከዛ በኋላ ውስጤ ማመን አቃተው። ከዛ በኋላ ለምን በጋራ እምነት ላይ የሚመሰረት ነው ጓደኝነት። ኦኬ ሬዚስት አረገብኝ። እኔ አይደለሁም ስሜት የያዘ ብትለኝ ብትሰራኝ በቃ የሆነ ነገር ሁሉ ቪዲዮ እየቀረጸች እንደዚህ ይኸው ለመታመን የሚያስመኝ። ከዛ በኋላ እሺ በቃ ኖርማል ነው፣ ግን ስሜቴ እስኪፈቅድልኝ ዝም ብዬ እኔ እሺ ብዬ የማመጣው ነገር ስላልሆነ ስሜቴ እስኪፈቅድልኝ ጥቂት ጊዜ እንደዚህ እየተደዋወልን ምናምን እናሳልፍ። ከዛ ወዲያው ፕሮፋይል ስም ተቀየረ፣ ኒኪዮ ማኪያቬሊ የሚል ማለት ነው እንዴ። ከዛ ሰው ብሎክ አደረገች እንዴ ብዬ ሰርች አደረግ የለችም። በኋላ ላይ ነው በሆነ ጉዳይ ብቻ ልክ ስትጽፍልኝ ኒኪዮ ማኪያቬሊ ይላል። ከአራቱ ዳርክ ፐርሰናሊቲ ትሬድሶች መካከል አንዱ ነው። እኩይ ከተባሉ የስነ ልቦና በሽታዎች መካከል አንዱ ነው። ያ ግለሰብ ልዑሉ የሚል መጽሐፍ ነው የጻፈው። ስልጣን እንዴት ሰውየው እንዴት ልክ የእንትና ማለት ነው ሞር የሮበርት ግሪን መጽሐፍ ማለት ነው። እንዴት ፓወርን አስጠብቆ በብልጠት በጥበብ በተጽዕኖ የሆኑ ሰዎች ላይ ፓወርን አስጠብቆ መቀጠል ይቻላል ብሎ የሚያስብ ቴክኒኩን የሚያስተምር ሰው ነው ኒኪዮ ማኪያቬሊ። ያንን በፎቶም በስምም አድርገዋለች እና አሁን ሺ ፕሌይስ ማለት ነው። ከዛ በአካል ተገናኘን። የሆነ ቀን ቤተሰቦቿ ጴንጤ ስለሆኑ ኦርቶዶክስ ሆና ለቤተሰቦቿ ስትል ጴንጤ ሆና የሆነ ጥቅም ለማግኘት ስትል ጴንጤ ሆና ደግሞ ፕሌይ ያደረገች፣ እኔ ጋር ጓደኛ ሆና ፕሌይ ያደረገች። ጉዳዩን ግን የማታምንበት ባትወደውም ባትፈልገውም ባታከብረውም ከዛ ቤተሰቦቿ ጋር ጴንጤ ፕሌይ ያደረገች። አሁን ሪሰንትሊ ታመመች። ታማ ህመሟን ሳየው ስቲል የአውቶ ኢሚዩን ዲዚዝ ባህሪ ያሳያል። አሁን ምንድነው ከነዚህ ከሁለት ኬዞች ውስጥ ጨፍልቅ ያወጣሁት መሰላችሁ? የራሳችን ሲስተም ራሳችን ላይ ሲነሳብን ማለት እኛ ለመጠቀም ስንል ከሰዎች ስለምናገኘው ጥቅም የሚሆን ከሰዎች እንዳይደርስብን ስለምንፈራው መጥፎ ነገር ስጋት ስንል የምንፈጥራቸው ስቶሪዎች አሉ። ስቶሪው ሰውነታችን ይቆጣጠረውና መሳቅ ባልፈልግን ሰዓት ስቀናል፣ መኮሳተር በሌለብን ብቻ ተቃራኒዎቹን ላለማለት እየሞከርኩ የሆነ ቦታ እንደዚህ ማሳየት ከፈለግን ያናሳይተን የሆነ ቦታ እንደዚህ ደብቀን ብቻ እየተጫወትን ነው ድራማ። ለምን በዚህች ዓለም ለመኖር ኦኬ በዚህች ዓለም ለመኖር ጥበብ ብልጠት ምን ያስፈልጋል? እሱን ትክክል ነው ብዬ የማስተምር ሰው ነኝ። ሴትነት ለዋለሁ ጥበብ ምናምን ያስፈልጋል። ግን የት ነው የምትጫወተው? ሁሉም ቦታ እንዴት ይሆናል? ሁሉም ቦታ እየተጫወትክ ከሆነ ሲስተምህን ሌላ ሰው እየፈጠርክበት ነው። በሰውነትህ ውስጥ ሌላ ሰው እያደረ ነው።
ኦልሞስት አንተን መሆን ባዮሎጂካሊ ያለኸው አንተ፣ በኢንስቲንክት ሌቭል ያለኸው አንተ። ወፎች ያለ እናታቸው አስተማሪነት ጎጆ እንደሚሰሩት በስሜታቸው በኩል ያለ እውቀታቸው ያለዚች ዓለም አስተማሪ በስሜታቸው በኩል የሚያገኙትን ያንን ጥበብና ማንነት አይደንቲቲ ጨፍልቀን በአይምሯችን ለዚች ዓለም ጥቅምና ጠላት ስንል የሆነ ፈጠርን፣ የሆነ አካል ኢምባዲ ያደረግን ፐርሰናሊቲ ፈጠር። ሴሎቻችን ምን ብለው ያዩታል? ይሄን ባዕድ ይላሉ። ባዕድ ገብቷል እዚህ ሰውነት ውስጥ። የገባው ግን ስጋ እንትን አይደለም፣ በሽታ አይደለም። የገባው ፐርሰናሊቲ ነው። ፐርሰናሊቲው ግን በሽታ እየሆነ ነው። ለምን? ቋሚ የሆነ ጓደኝነት እንዳታገኝ እያደረገ ነው። ቋሚ የሆነ ስራ እንዳታገኝ እያደረገህ ነው። አጋጣሚ እንደዚህ እኚህ ሲምፕተሞች አሏቸው ሁለቱ የጠቀስኳቸው ሰዎች። ቋሚ የሆነ ቦታ ላይ ኖርህ ነው። ቋሚ የሆነ ምግብ ላይ ኖርህ ነው። ኦኬ። ይልቁንም ቋሚ የሆነ አንተ የፈጠርከው ቦታ፣ አንተ የፈጠርከው ማለት ጉዴንድና ባድህ በደንብ ያልተመረመረ በኢንስቲንክትህ ከስሜትህ ሆነ የሆነ ነገር ወደኸው። ለምሳሌ እኔ በስሜቴ ለምሳሌ በርጫ ወዳለሁ አልኩኝ። በማስተዋሌ በጉዴንድ ባዴ ግን ኢትስ ባድ ልለው እችላለሁ። ከምን የተነስቼ ከሚያስጠማኝ ውሃ ጠዋት ወይ እንደዚህ እየቆጠርኩኝ እንቅልፍ ሊነሳ ከቻለ እንደዚህ ብዬ በስሜቴ ግን ወድጀዋል። በስሜቱ የሚወደው ነገር ሰው ሳይኖረው በጉዴንድ ባዱ የሆነ ነገር እያስገድደው ከሆነና ለዛ ሲል ሰውነቱ ከገበረ፣ ሰውነቱ ድምፅ ከሌለው ማለት ነው። ሰውነቱ ዋይን ማድረግ ካልቻለ፣ ስታዘው እሺ ካለ፣ ሳዘው እሺ አይልም። አሁን ሲስተምህን ትሬን ካረከው፣ ስሜትህን ለብቻ ካሰለጠንከው፣ ሰውነትህን ማለት ነው የማይወደውን እያስደረግከው የሚወደውን ስለሚጠቅመው ማለት በጥቅም አይን እያየ የማይወደውን እያደረገ የሚወደውን እየተወ እንዲህ ትሬን የምታደርገው ከሆነ ስሜት ይፈጥራል። ይሄ ውጪ እዚህ ኤክስተርናል ወርልዱ ላይ ያደረግከው ድርጊት ስሜት ይፈጥርና ስሜትህ ኢንተሊጀንት መሆን ይጀምራል። አስተምረኸዋል፣ አስጠንተኸዋል። ስለዚህ ከአንተ ውጪ ነው እንትን የሚያደርገው አክት የሚያደርገው ኦን ዮር ቢሃፍ እንደማለት ለአንተ እንጂ በአንተ አይታዘም። ስሜትህ ለአንተ ይታዘም። አንተ አታዘውም፣ በአንተ አይታዘም፣ ለአንተ ነው የሚታዘም። ለአንተ ማለት አድርግ ስትለው አያደርግም፣ በአንተ ነው እሱ፣ በአንተ ታዘመ። ለአንተ ግን ለፍላጎት ማለት ለጥቅምህ ይታዘል። ያንን አይነት አይደንቲቲ አውጥተውታል። የለም ፕራክቲስ የለም በሪል ላይፋቸው። ከዛ ቀጥሎ ሪል የሆነ ግንኙነት ውስጥ አይገቡ። ጥቅም ሳይኮፓቲክ የሆነ ነው፣ ጥቅማዊ የሆነ ነው። ሃይማኖት ቀይሮ ቸርች እስከመሄድ የደረሰ መተጣጠፍ ውስጥ ቴክኒካል ጥቅምን አስልቶ መተጣጠፍ ውስጥ ይከታል። ቃላቶቹንም ከስሜታችን ሳይሆን ለዛ ያንን ሰው ወደኛ ትራፕ ለማስገባት፣ ወደኛ ወጥመድ፣ ወደኛ የጥቅም ወይም እንዳይጎዳን ለማድረግ እያልን የምናወጣቸው ከሆነ አርቲፊሻል ሰው እየፈጠርን ነው እዚህ ውስጥ። ያ አርቲፊሻልን ሰው ነው ሴሎቻችን አናውቀውም ይሄን ሰውዬ እያሉ ያሉት። ኢንፋክት እሱ ብቻ አይደለም፣ እቺ ፐርሰናሊቲዋ በሁለተኛው ሲሆን ረድ ኦኬ ቲቲ ናት ማለት አንቺ ነሽ እንዴ ኮሽኮሽ የምታደርግ? ነይ እስቲ ተኝታለች። ሁለተኛውን እኮ ነግራቸው የሁለተኛው ሞር አንቺን ይመስላል። አንቺ ላይ ያየሁት ሲምፕተም ነው። ስንት ደቂቃ ይላል? እየሄደ ነው ግን ተይው ደቂቃ። የአውቶ ኢሚዩን ዲዚዝ በሽታ ተቃራኒው አውቶ ኢሚዩን ሲሆን ሰውየውን የገዛ ሴሎቹ የገዛ ኢሚዩኒቲው ሲያጠቃው ማለት ነው። በተቃራኒው ደግሞ የገዛ ኢሚዩኒቲው የማያጠቃው ሰው አለ፣ ሁሉን ተቀብሎ የሚኖር አሁን ኢትስ ኦኬ ብሎ ፋይት ሳያረግ ማለት ነው። በብልጠት በጥበብ ሰው ሳያታልል ለጥቅሙ ሲል የማያደርገውን ደግሞ ምን ያስቸግረዋል መሰለሽ? ይሄ ልክ ቅዠት፣ ራስ ምታቱ ስቲል በዚህኛውን በኩል አለ። ይሄ ነስር ምናምን እንደዚህ ሰውነትን የሚቆጣጠረው አካል ሲያጣ የሚሆናቸው ነገሮች አሉ። ይሄ እንትን ምናምን እንደዚህ ምናምን ማኘክ እንደዚህ
ወይ ብር ክዳን ሊሆን ይችላል ምናምን ኦብሰሲቭሊ ይሆኑ ነገሮች ማድረግ ሰውነት የሚከለልበት ፐርሰናሊቲ ሲያጣ ያኛው ፐርሰናሊቲ ሲፈጥር ነው ለጥቅም ወይ ለጠላቱ ብሎ ፐርሰናሊቲ ፈጥሮ ፌክ ሲሆን ያንን ፌክ ፐርሰናሊቲ እዚህ ውስጥ ሴሎቹ እንደ በሽታ እንደገባ ነው የሚያዩት እና ያናገኘን ብለው ግን መነካት የሌለበትን ቲሹና ኦርጋን ይነካሉ ግን እንትኑ በሽታ አይደለም ያዩ አብደው ነው ማለት ጉዴ እንድባዱ ጠፍቶባቸው ውስጥ ጉዴ እንድባዱ ሲጠፋባቸው ማለት ነው ልክ ከውጪ ለጉዴ እንድባዱ ይሄ ሰውዬ ይጠቅመኛል ይሄ ሰውዬ ይጎዳኛል ብሎ እየሸሸና እየተጠጋ ከሆነ አሁን ከውጪ ጥሩ ባላንስ ሰርቶ የሆነ ቦታ ነው ያለው ያ ሰውዬ ከዛስ ልክ የሆነ እቺን እንትኑን መቁላላቱን ሁሉም ጋር ነው ግን እንደዚህ አታድርጉ አላልኩም አልኩኝ ሁሉም ጋር አታድርጉ ነው ያልኩት ጉዴ እንድባዱን በቃ እኔ ነኝ የማውቀው ሲስተም አያውቅም እግዚአብሔር የለም አይረዳኝም አለም ቢል በአይምሮ ነው እንጂ በስሜቱ በድርጊቱ ሳይሆን በቃ ምንም ማንም የለም በዚህ ምድር ላይ ከኔ ውጪ ለኔ እኔ ነኝ መልካሙ ሰው ብሎ ከሰገጠ ምን ያደርገዋል እሱ መረጠ ሌላ ሰው ፈጠረ ማለት ነው እዚህ ሰውነት ሌላ ሰው ሲፈጥር ከውጪ ጉዴ እንድባድ ለያ ከውስጥ ጉዴ እንድባዱን መለየት የሚገባው ሲስተም ይሄ ጉዴ እንድባዱን የሚለየውን ሰውዬ ይመታዋል አገኘሁት ብሎ ሲል ኦርጋን ነው የሰውየውን መልካም ነገሮች ይነካበታል ቲሹ ኦኬ ሰውየው ውስጡ ገባ በራሱ አይምሮ ፈጠረና ስቶሪ አይቶ በቃ እዚህ ዓለም ላይ መኖር የሚችል ሰው አይደለሁም መኖር የሚችል ሰው ልፍጠር ብሎ ሲፈጥር ያ ማለት ስጋ ውስጥ ገባ ማለት ነው አይምሮ ጉዴ እንድባዱን እመርጣለሁ ብሎ ሁሉ ሲስተሙን ያዘው ሲይዘው እነሱ እንግዳ ፍጡር እያሉ ያጠቁታል ማለት ሲያጠቁ ግን የራሳቸው ኦርጋን ነው የሚያጠቁት አበዱ ከውጪ ጤነኛ ነው ሰውየው ከውስጥ ብድ ነው ኦን ዘ ኮንትራሪ ደግሞ ምንም ሺልድ የሌለው በቃ አካባቢው ያለው ሰው ራሱን በሚያቀበል ልክ የሚጠቀምበት ሰው ለምሳሌ ቅዱስና አንቺ አሁን እንደዛ አይነት ነው ባህሪያችሁ እንትን ናችሁ ክፍት ናችሁ ግልጽ ናችሁ ያየ ሰው ልክ እንደ ቃየል ያየን ሰው ይገለናል እንደሚለው አትሉም እንጂ እንትን ይሄ ኬዎስ ዲቴክሽናችሁ እንትን ነው ዊክ ነው በቃ ያያችሁ ሰው ወዳጃችሁ ነው ይመስላችሁ ምናምንና ራሳችሁን ትለቃላችሁ ትሰጣላችሁ አትጠራጠሩም ኦፍ ኮርስ እኔም እንኳን አትጠራጠርም የምትይኝ ባለፈው ቪዲዮ ላይ አሁን ካስታወሽ ግን እኔ ስቶሪ ሰርቼ ነው ዋታይሚን ሰውየው እኔን መጥላት አይችልም እኔ እንደሚወደኝ ድርጊቱ አሳይቶኛል እኔ ስላደረኩለት ይወደኛል አይደለም ባለፈው ባይዘው ከባለፈው ቪዲዮ ለመቀጠል ብዙ ሰው የተወሰነ ሰው እንደዛ ብሏል እኔ ስላደረኩለት አንቺ ተወጅኛለሽ ስላደረኩልሽ ተወጅኛለሽ አይደል ስላደረክሽልኝ ተወጅኛለሽ ድርጊቱ ያንቺ ድርጊት ነው ስላንቺ ፍቅር የነገረኝ ሶ ከኔ ጋር አይገናኝም ይሄ ትቢት የሚሆነው እኔ ስላደረኩለት የሆነ ሰው ይወደኛል ካልኩ እኔ የኔ ድርጊት ነው አስታበየኝ ማለት ሰውየው ግን ድርጊቱ መውደዱን ነው የሚያሳየው ሶ ተሳስቶ የሆነ ነገር ቢያረግ ተሳስቶ ነው የምለው አይሽው የሆነ ነገር ቢያረግ ተሳስቶ ነው ዴሊብሬትሊ ያላረገውም ለምን 99% ይሄ ሰውዬ እንዲህ ነው ያሳየኝ አሁን ምን ነካው ምን ሆኖ ነው እንደዚህ የሚሆን አይቀንቶ ነው ጠልቶ ነው ቢቀናም ቢጠላም እኮ በቂ አልነበረም ይሄ ኤቪደንስ በቂ አይደለም ብሎ የሚታገል ሲስተም አለኝ እኔ ሰውየውን እንደ ወዳጅ ስለማየው ስለማቀርበው ስለማጫውተው የትላንቱን ጉዳዩ ስለማወራለት ፈርቶ ይሄዳል ባይዘው የክርስቶስ ማለት ሲኦል ማለት የክርስቶስ ፍቅር ነው ይለበር ጆናታን ሰሞኑ he says the fire of hell is the love of God right it is the fire that makes us brings us close to God the deifying fire that God wants us to come into participation in him is the same fire that makes people suffer because they're holding on to their own sins. They're holding on to their passions. So the fire that's actually calling you, trying to purify you, if you hold on to it, it's going to make you suffer. Which is ሲኦል ማለት ይሄንን ሁሉ መልካም ያደረገልሽ ሰው ፊት መሸሽ ሳትቺ ቆመሽ ስትቆሚ ማለት አሁን መሸሽ አማራጭ ነው። አፍቃሪ ፊት ፍቅረኛ መቆም አይችልም። ያለው አማራጭ መሸሽ ነው። እኔ አፍቃሪ አይደለሁም ግን ድርጊቱ አፍቃሪ ስለነበረ ለኔ እኔ ፍቅር ሰጥቼዋለሁ እወደዋለሁ ምናምን ማለት ነው። ሶ መውደዴን አልጥልም ድርጊቱን ስለማጥፋት ስለማይችል ተመልሶ ወደ ትላንት
ስለዚህ ማጥፋት ስለማይችል ፍቅር ፊት ነው የቆመው ማለት ነው። እኔ ፍቅር ሆኜ ነው የምቀርበው። በተቻለ መጠን መንገድ ሲቀይሩ ያለውኝ አንዳንድ ወዳጆቼ ምናምን ልክ አይደለም ብለው ካሰቡ የራሳቸውን ድርጊት ይሸሻሉ። በራሳቸው ድርጊት ራሳቸው ሲሸሹ ያያቸዋል። ለምን የሚሸሹት? እኔ ፍቅራቸውን ነው የማየው። እንደዚህ እኮ አሉ ሲሉኝ ብለው ሰዎች ሲነግሩኝ ራሱ ውስጤ ምን ያደርጋል? አይ አይደለም፣ ጠላቴ ሪል ጠላቴ ቢሆኑ ለወዳጄ ይሄን አይነግሩ። ጠላቴ ስላልሆኑ ነው። እኔ ለምሳሌ ስለሆነ ሰው እንደማወራው እነሱም ስለኔ እያወሩ ነው። ዳትስ ኦል። ሰው ልክ በራሱ ጉዴ እንድባድ መዝኖ ባድ ያለውን ነገር ከወዳጁ ጋር መወያየቱ አይቀርም። ስለዚህ እኔ ላይ ባድ አይተው እኔ ባድ አድርጌያለሁ ብለው አስበው እያወሩ እንጂ አንተ ለኔ እንደምትነግረኝ እያወቁ ለአንተ አይነግሩህም። ይሄ የዋህነት ነው። መጥፎ ሰዎች አይደሉም ላል ከዛ አሁንም ፊታቸው ስቆም ያ ኤክሳይትመንት ነው የመጣው። የትላንቱ አጂ ምናምን ብዬ ብሩ ስማቸው ላለመጥራት ተጠንቅቄ ራሱ ምላሴ ጠርቶብኛል። ከዛ እነሱ ሙሉ ስሜን ሲጠሩት እኔ ቁልምጫው ይመጣብኝ። ሲሸሹኛ ያለው መንገድ ሲያሳብሩ ስልክ አንስተው በዚህ ሲል ለምን ነው የሚሸሹት? በቃ መሸሽ ካለባቸው ፊቴ ቆመው በቃ እንትናቸውን ይሄ ማስተዋላቸው ውስጥ ያለውን እንትን ስለኔ ያለውን መጥፎ ነገር ይዘው መቆየት አይችሉም። ለምን? እኔ የምጠራው ስሜታቸውን እንጂ ማስተዋላቸውን አይደል። ስሜታቸው ውስጥ የምወዳቸው ናቸው። ሲወዱኝ ነው የሚያዩት። ሲሄዱ አይወዱኝም፣ ሲመጡ ይወዱኛል። በተቻለ መጠን በቃ እኔ ፍቅርን ነው የማስበልጠው። ፍቅርን ነው ያገኘሁት። ያንን ፍቅር ነው የማየው። ሰውነቴ አይምሮዬ ውስጥ ያለውን ጊዜያዊ ስህተታቸውን ጥፍት አድርጎ ስሜታቸውን ብቻ ነው የሚሰጠኝ። ዞር ስል እኔ እኮ ትዝ ሊለኝ ይችላል ያጠፉት ጥፋት። ሳያቸው ግን ድርምስምስ አድርጎት የሚመጣው ስሜቴ ነው። ስሜቴ ላይ ያለው አይደንቲቲ ያለ እናንተ አሁን ሰውየውን በሚዛን ሰርታችሁት ኢቭን አንቺም ቅዱስም ስትከራከሩኝ የነበራችሁት በፍቅር ጉዳይ አንዱ ይሄ ነው የሚያስጠቃችሁ። ፍቅርን እናንተ እንደምታውቁት እንደምትወዱት ነው የምታውቁት። ለምን? ለሱ ያደረጋችሁት ድርጊት ይታያችኋል። ለሱ ያደረጋችሁት ድርጊት ስለሚታያችሁ እና እንደምትወዱት ስለምታውቁ ፊቱ ስትቀርቡ ከሱ ውስጥ አይደለም ፍቅርን የምትጠሩት፣ ራሳችሁ ናችሁ ፍቅር ይዛችሁ የምትቀርቡት። በቃ ትታያላችሁ ማለት ነው። በአይምሮሽም ያለው አፈቅረዋለሁ ነው፣ በስሜትሽም ያለው አፈቅረዋለሁ። ስትቀርቢ ሰውየው ጋር ያለውን ምንም ማተር አላረግሽ። you'll be hunted ማለት ነው በሱ። ከሱ ውስጥ ግን ፍቅርን ብትጠሪው ይሄ ሰውዬ እኮ ይወደኛል፣ ይሄ ሰውዬ እኮ ያፈቅረኛል ብለሽ ፍቅሩን አይተሽ ስትቀርቢው ማስተዋሉ ዞር ይላል እና ሰውየው ራሱ ሲወድሽ ነው የሚያገኘው። እኔ ይሁዳ ራሱ ክርስቶስ ፊት ሲቀርብ እኮ ስሜቱ እንትኑን ያጠፋበት ነው ይመስለኝ፣ ሚሽኑን ባይዘዌ ይሁዳ እኮ አይደለም አሳልፎ የሰጠው፣ ራሱ ነው እኮ ራሱን አሳልፎ የሰጠው። ማንም ፈለጋችሁ እያላችሁ ሲወድቁ ከዛ እኔ ነኝ ካላቸው በኋላ እኮ ነው መጥቶ የሳመው። እና ናንሴንስ ናት መሳሙ፣ ትርጉም አልባ ናት ይቺ። ለምን ራሱን ኦልሬዲ አሳልፎ ሰጥቷል። ወይ ሊስመው ፈልጎ ይሆን? ያው ክርስቶስ ግን አለው ስምህ አሳልፈ ልትሰጥ መጣህ አለው። ኢንቴንሽኑ ያ ነው። ግን ስሜቱ ከዛ በኋላ አይተሽ ከሆነ ተለወጠ። አልፈልግም ንጹህ ሰው ያለው ይሁዳ እንኳን ንጹህ ማን ነው? ጴጥሮስ እንኳን ንጹህ ሰው አላለው። ንጹህ ሰው ያለው እሱ ብቻ ነው በዛ ወቅት። እና ለምኖ ምን ብሎ ሳንቲሙን በትኖላቸው ያለ ምንም ጥቅም እና ስሜቱን ጠራው። ስሜቱ ወጣ ማለት ነው። ስሜቱ ነው የሚያስፈልገው። ሰውየው ላንቺ ያለው ፍቅር ሰውየው ላንቺ ያለውን ፍቅር በድርጊቱ ነው። አንቺ በፈጠርሽው ድርጊት የተፈጠረ ስሜት አይደለም፣ ሰውየው ባደረገው ድርጊት። እና እነዛ ሌሊቶች ስትላቀሽ ያደርሻቸው ምንም በቃ ወዳለው ምናምን ብሎ ምናምኑን አውጥቶ ሰጥቶሽ በሌሊት ሄዶ የሆነ ዕቃ ምትወልሽ ምናምን በቃ ስንት ክፉ ደግ አይቶልሽ ከዛ ድንገት የሆነች ኢንሲደንት መጣችና ያንን በሙሉ ዜሮ አድርጋው ይሄ ሰው አይወድሽም አሉ። ሚዛኑ አይመጣም። ካጠፋው ጥፋት ያደረገው መልካም ነገር በጣም ይበልጣል። ያውም በድርጊት ነው። እቺኛዋን ስተት ማለት ይሻላል ይሄኛውን በሙሉ ስተት ከማለት ይሄ ያደረገው መልካም ነገር። እኮ እሱ ነው አየሽ፣ ፍቅሩ የተያዘው በአንቺ በኩል ነው ማለት ነው። ፍቅሩ የተያዘው አንቺ እንደምትወጃት ነው የምታስቢው።
ያ ሁሉ መልካም ነገር አድርጋ አንድ ስትሳሳት ፍቅርሽን ማንሳት ትችያለሽ። አንቺ ነሻ ወዳጇ። ፍቅርሽን ብድግ አድርገሽ ዞር ስትይ ይሄዳል። ፍቅሩ ግን የእሷ ከሆነ እንደምትወድሽ ካወቅሽ ስታ ነው። ዛሬ አቅቷት ነው ፈርታ ምን ሆናለች ግን ብለሽ ታጣራለሽ። ደህና ጓደኞቿን ጠይቁ እስቲ ምን ሆና ነው ምናምን። ከዛ ይሄንን ብለሽ ስትቀርቢ የእውነት ጠላትሽ ከሆነች ትሮጣለች። እሷ ናት የምትሸሸው። ማንንም ሰው ብሎክ አላረግም፣ የማንንም ሰው እንትን አላጠፋም፣ ስልክ አላጠፋም ምናምን ስል ሰማያለሽ። ማንም ሰው እኔን ሰው ይሸሸኛል እንጂ እኔ ሰው አልሸሽም። ለምንድን ነው የምሸሸው? ከሸሸሁኝማ የሆነች ስቶሪ አለች ማለት ሰው ያቺ የሚሸሽባትን አጀንዳ ሪል ጠላቴ ካገኛት ወዴት ትሸሽ ነው? ወዴት ልሸሽ ነው? ስለዚህ ኦኬ አሁን ይሄንን ሰዎችን ዊዛውት ስቶሪ የምትቀርቢያቸው ከሆነ የሆነ ስቶሪ ሳትሰሪ ላይክ የምትከላከይበት አንቺ ጉድና ባድን የምትለይ ለምን ጋሽ ሙሉጌታ አይሆንም? ለምን እንትን ወንድሜ አይሆንም? በቃ ጉድ ኤንድ ባድ ነው እኔን እንትን የሚመርጥልኝ ጉድ ኤንድ ባዴ። ግን ቅድም እንዳልኩት ልክ አውቶ ኢሚዩን ዲዚዝ እንዳይዝሽ በአንቺ ጉድ ኤንድ ባድ መሰረት ቦታ ሰው ሰፍረሽ ስራ ሰፍረሽ በቃ እዚህ ውስጥ ብቻ ነው የምንቀሳቀሰው ማንንም አላምንም ብለሽ እዛ ጉድ ኤንድ ባድ ውስጥ ለመኖር ከሞከርሽ ኢትስ አ ሚስቴክ። ጉድ ኤንድ ባድሽን እንደዚህ አስቀምጠሽ የምታወራቸው ሰዎች ደግሞ ሊኖሩ ይገባሉ። አሁን ለምሳሌ ከሰዎቹ ጋር ስትጫወቺ እነሱን ለማስደሰት እነሱ ወዳጅ ስለሚፈልጉ ምናምን አሁን እንሂድ ይቅርታ በቃ እናርግለት እንዴ ምናምን እምልሽ ያሳዝነኛል። ሰውየው ለእኔ አይደለም ማለት ለሰውየው ነው። ከዛ እሱ ጋር ሄዶ ተወሰነች የፈተፈቱ ኮኔክሽን ለመፍጠር መሞከር ልክ እኔ ነኝ ጌታ ዓለም ላይ እኔ ነኝ የዚህ ሰውነት ጌታ ብዬ እዚህ ውስጥ የምፈጥረውን ሰውዬ ያጠፋዋል። እነዛ ሰዎች ጋር ሲሄድ በቫሊዩ አይደለም የምገናኝ የሆነ የሌለ የሰከረ ወሬ ያወሩ ራሱ አጀንዳውን አስቀይሬ በሌላ አጀንዳ ኮምፎርታብል በምንሆንበት ሁለታችን ኤሪያ ውስጥ ገብተው እንዲጫወቱ ለማድረግ ሞክራለሁ። which is ወዳጆቼ ናቸውና ከራሳቸው ድካም ጠብቄ እንድንጫወት አደርጋለሁ። ከዛ እንደዛ የምታረጊበት ሰው ካለሽ ቦታ ስራ ምናምን ካለሽ ይባረዳል ማለት ነው። ራስሽን እንደ ጠላት አያይሽም። ለወዳጅ አለሽ። አንቺ ወዳጆች ካልመሰረትሽ ከቫልዩሽ ውጪ ወይም በቫልዩሽም ኢንፋክት የሆነን በጥቅም አይን ያያየሽ የሆነን ሰው አገለልሽ፣ የሆነን ሰው አስጠጋሽ። ከዛ መጣሽና በጥቅም አይን ማታያቸው ደግሞ የጠቀሙሽ የድሮ ወዳጆችሽ አባት፣ እናት፣ ወንድም ምን አይኖራሉ። እነሱ ጋር ትመጪድምና ደግሞ ጉዴ እንደባድሽን እዚህ ጋር እንደ ምናምን አስቀምጠሽ ለነሱ ስትይ ጉዴ እንደባዱን ትተሽ ለነሱ ስትይ ሲያው እንትን ፊል ታስደርጊያቸዋለሽ ጀጅ ሳታረጊያቸው። ሌሎቹ ደግሞ ሶስተኛ ደረጃ ደግሞ ጉዴ እንደባድሽ ጋር እኩል የሚስማሙ ደግሞ አሉ። መጣ ላይን የሚያረጉ እኚህ የልብ ኢንቲሜት ወዳጆችሽ ናቸው። ሶስተኞቹ አይነቶች ካሉ አሁን በቃ አውቶ ኢሚዩን ዲዚዝ አንቺን አይነካሽም ማለት ነው። ለምን ወዳጅ አለሽ፣ የምትወጃቸው አሉሽ። ከዛ ደግሞ አቮይድ የምታረጋቸው አሉ። ለጥቅም እንዳያጠቁሽም ሆነ እንዲጠቅሙሽ ብለሽ የምታስጠጋቸው አሉ። ሳይኮፓቲክ የሆነ ሪሌሽንሺፕ አለሽ፣ ሙቹዋል ሪሌሽንሺፕ አለሽ፣ ቱ ዌይ በቫልዩ የተገነባ። ሁለተኛው ደግሞ ለነሱ ስትይ የምትቀርቢያቸው አለሽ፣ ጀጅ አታረጋቸውም። በቃ ስጋዬን ደሜን ካልበላችሁ ከኔ ጋር እንትን የላችሁም ብሎ 12ቱን እንኳን ከ5512 ሲቀር ከ12ቱም ገንጥሎ ሊሄድ እንዳለው እዛ ጋር እስኪደርስ ድረስ የማታከሪባቸው ሰዎች አሉ። ዳይሬክት አሁን ይሄንን የገባው ይሄን የሰማ ሰው ሄጄ በሶስቱ መስፈርቶች ወዳጅ ልምረጥ ማለት አይችልም። ኮንሸስ አይደለም የወዳጅ የመምረጥ ስርዓቱ። ኮንሸስሊ ጓደኛ እንሁን ብዬ የምታገላቸውም ሰዎች የሉም፣ የሚታገሉኝም ሰዎች ተሳስተዋል። ለምን ኮንሸስሊ እንዴት ትመርጫለሽ? አይሆንም። የሆኑ ልማዶች ይኖሩሻል። እነዛ ልማዶች የሚያስጠጉሽ ሰው አለ። ግን አንቺ አሁን እንዳልኩት እኔ ምንም ከእንትን አልፈልግም፣ ጥቅም አልፈልግም፣ ከሰዎች አስመስዬ ምናምን ማደር አልፈልግም ምናምን ብለሽ እንትን ካልሽ ኤክስተርናሊ ያለሽ ነገር ሪሶርስ ምናምን ባዶ ኔፕ የሆነ ሬፑቴሽኖችሽ አይደንቲቲ እያጣሽ ደራሲ፣ ጋዜጠኛ፣ ገጣሚ ምናምን የሚሉ ታይትሎች ሰው ነው የሚሰጥሽና ለራስሽ መስጠታችን
ሶ በዛ እንትን ውስጥ ያን እያጣሽ ትመጫለሽ። ለምን ኤክስተርናሊ ጥቅምን ብለሽ አልተጠጋሽ። አሁን እኚህ መስፈርቶች ግን ዳይሬክት በኮንሸሳችን የሚደረጉ አይደሉም፣ ልማዶቻችን ናቸው የሚፈጥሩት። ከልማዶቻችን ባሻገር ግን ወዳጆቻችን ስለሆኑ ብቻ እያለፍንላቸው ምናምን በቃ አጀንዳ እያስቀየስን ኢቭን አሁን እቤት ይሆን አጀንዳ ስትይዛ ስትመጣ እኮ ዞር አደርገውና ስቃይ ያኛውን መተዋን ራሱ ሳይደብራት ሳታቀው ወደ ሌላ አጀንዳ እንገባለን። ግን በቫልዩዎች አልታገላትም እኮ ላስተምራት ሞክሬ አላቅም። ግን እሷንም እኔንም የማይጠቅም ጉዳይ ከሆነ ቦታ ሰውነቷ ላይ ሰፍሮ ከመጣ ዲስትራክት ማድረግ ይችላል እንዳይከብድ አድርጌ። ለምን አሁን ስለ ሃይማኖት ወይ ስለ ብሔር የሆነ ጉዳይ ከገጠማት ወይ ከሰማች መታ ስታወራው ቁስል ለሚፈጥረው እሷም ላይ ሰውም ላይ ቁስሉ ላይ ትንሽ ልግጫ ጨምሬበት ቀል ጨምሬበት ምናምን ሳደርገው ክብደቱ ይጠፋና ቀንሶ ቁጭ ታደርገዋለች። ከዛ ሌሎች ጨዋታዎች መምጣት ይጀምራሉ። ያውን ሙቹዋል አይደለም ግን ለወዳጆችሽ ስትይ ከዛ ግን ፑሽ አታረጊም የራስሽን ባል። አሁን አውቶ ኢሚዩን ዲዚዝ የሚይዝባቸው ሰዎች በብልጠት ይኖራሉ እኮ ከሰው ጋር በብልጠት ይኖራሉ፣ ግን እስከ መጨረሻው ፍሬም ድረስ አታውቂያቸው። ለጥቅማቸው ሲሉ ነው ያንን ሁሉ የሚያደርጉት። ያ ሰውነቴን ካልመራሁት ለሰውነቴ እኔ ነኝ የማቀለት የሚለው ትግልሽ ምን ይፈጥራል? ለምሳሌ ብሊንክ የምታረጊበት ሬንት አንቺ ነሽ እንደምታውቂ። ልብ ምትሽንስ አሁን ቀጥሎ አታደርጊውም? ልብ ምትሽ በምን ያህል ፍጥነት መምታት እንዳለበት እነዚህን ሁሉ ይጠይቅሻል። ለምን ኦሬዲ ሰውነትሽን ኮንትሮል ማድረግ ጀምረሻል። እኔ ነኝ የማቀል ካልሽ ኦኬ፣ ሌሎቹንም ይለቀዋል፣ ለአንቺ ይለቀዋል። በራሱ መከላከል የሚገባው ነገር እንትን እያንዳንዱ አሁን ልቤን መቆጣጠር የምችል ሰው እችላለሁ ብሎ የሚያወራልኝ ሰው ነበር። ሩጫ ስንሮጥ ዳገት በጣም ያለከልካሉ ሌሎቹ፣ እኔ ግን ልብ ምቴ ስትመታ ሰማታለሁና ብዙ እንዳትመታ ማድረግ እችላለሁ ምናምን ይለኝ። ፈቃድሽ እንዴት እዛ ድረስ ይደርሳል? ፐርሰናሊቲሽ ሊሆን ሁሉን ነገር ጨራርሶ ከዛ ሰውነትሽን ልቀቅልኝ ብሎ ሲታገል ሌሎቹንም ጉዳዮች ሽንት ማጣራቱ ሽንትሽ መቼ እንዲመጣ ምናምን አንቺ ስትወስኝለት ምናምን እዛ ጋር ሊያደርስሽ ነው። እና አታውቂያቸውም እንዲህ አይነት ሰዎች በጣም በብትሽ ስር ሆነው ከዛ ታስታውሻለሽ ያንን የሚያክል ረጅም ስድብ የጻፈልኝ ልጅ እኮ ድሬዳዋ ሊመጣ ድሬዳዋ ሳትመጣ ነው እኮ እንትን ማለት የነበረብን፣ ግዴታ በአካል ማግኘት አይጠበቅብም ምናምን ብዬው ኧረ ግድ የለም በቃ ባያ እመጣለሁ ምናምን ብሎ እንዲህ ነው ባያ ነው ሁላ የሚል። ከዛ ስንት ፔጅ ስድብን የጻፈው የሆነ በህይወቴ እንደዛ አይነት ስድብም ሊመክረኝ የሚሞክር ስድብ አይቻላልም። እስከ መጨረሻው ጠርዝ ድረስ እየከፋው መሆኑን እንኳን ቢነግረኝ ከመጀመሪያ ቀን ጀምሮ ነው አለኝ። እና ይሄ ሁሉ ይዞ ቅሬታውን ቢነግረኝ ቅሬታውን ፈተዋለሁ ወይም ምክንያቱን ነግረዋለሁ። አሁን ይሄንን ትቶት እየመረዘው ነው ራሱ ውስጥ ያስቀምጣል። ያስቀምጣቸው ነገሮች ፐርሰናሊቲ ለመስራት ግዴታ ከውጭ የሚመጣው ነገር ፊልተርድ መሆን አለበት። ለእኔ ወዳጅ ይሰጠኛል፣ እሱ ጋር ጠላት ነው ትርጉሜ። ደብል ስታንዳርድ መጣ። አሁን ያ ነው እኮ ፖይዝን እየሆነ ይመጣው፣ እየቆየ መርዝ እየሆነ ይመጣልና ያንን ፋይት አደረግን ብለው እኮ ነው ሲሞካክሩ እምሽክም ያደርጉሽ። እንዴት አድርገው ሰው ከዚህ ማዳን ይቻላል? ባይዘዌ ስለ ኢንተርናል ኦርጋን ካነሳን አይቀር የኩላሊት ፌሊየር ወይም ዲያሊሲስ እና ትራንስፕላንት ለምን እየበዛ ይመጣ ይመስልሻል? ባለፈው ከቅዱሴ ጋር እያወራን ነበር። ሪሰርችድ አይደለም ግን ኮንስፒሪያሲያችን ግምታችን ምን መሰለሽ፣ ኩላሊት ስራዋ ሽንት ማጣራት ነው አይደል? ሌላም ግን ስራ አላት። ብዙ ነው ፈንክሽናቸው። ባይዘው አንድ ብቻ አይደለም ሁሉም ጋር። የኩላሊት አንዱ ፈንክሽን እዚህ ኩላሊት አናት ላይ አድሬናሊን ግላንድ የሚባላል። አድሬናሊን ግላንድ ብዙ ፈንክሽኖች አሉት፣ ግን አንዱ አድሬናሊን የሚል ቃል ሰማያለሽ? አድሬናሊን የሚለው ቃል ባትሪ ነው። አድሬናሊን የሚለው ቃል ስትሰሚ ምንድን ነው የሚመጣልሽ? አድሬናሊን ምንድን ነው የሚሰራው? ፋይት ኤንድ ፍላይት ሞድ ውስጥ ሰውን መክተት።
ፋይት ፍላይት እና ፍሪዝን ጨምረውታል። አሁን the 3F's ፍሪዝ ቀጥ ፓኒክ ማድረግም ነው። ይሄን ስራ የሚሰራው አድሬናሊን ነው። የሆነ የንቃት ወይም የፓወር ሃውስ ነው ማለት ነው። ከዛ አድሬናሊን ሲስተማችን ውስጥ እየተረጨ ነው ማለት ነው። ኩላሊት ፈንክሽኗ ቶሎ ተዳከመ ማለት ምን እየተባለ ነው? አንዱ ምክንያት አድሬናሊን ብዙ እየተረጨ ነው ሰውነትሽ ውስጥ። ምንድነው አድሬናሊን የሚያስረጭ ጉዳይ አለ እንዴ? አንበሳ ከተማ ውስጥ ገባ እንዴ? በየቀኑ የሌባው የመድፈር ጉዳይ እየቀነሰ አይደለም? ሞር ሴኪዩር እየሆነች አይደለም? ዓለም ካሜራ በየሜዳው እየተገጠመ ምንድነው ፐር ዴይ ያለው ያስገድዶ መድፈርን ምናምን ብቻ ዝም ብለሽ ኬዎስ ጥሪ እስቲ። እነዛ ሁሉ የሉም እኮ አይደል? ምን አድሬናሊን የማይፈልግ ሲስተም ሰውነት ሊኖር ሲገባ ሲስተሙ አድሬናሊን ስለማይፈልግ መንግስት እኔ ጠብቃችኋለሁ ራሳችሁን አትጠብቁ ኦልሞስት ነው። ያው እንግዲህ መንግስት ስንል ቬክ ኮንሰፕት ቢሆን ዝም ብሎ ሲስተሙን ዝም ብለን እናስበው። ሲስተሙ ራሱን የሚጠብቅ በቃ እያንዳንዱ ቦታ ለሴፍቲ ለሴኩሪቲ ትልቅ ቦታ የሚሰጥ ለራሱ ለመንግስትም ታስበው ሊሆን ይችላል። ዜጋው ግን ሞር ሴፍ እየሆነ ለምንድን ነው አድሬናሊኑ እየበዛ ይመጣ? ውሃ ይጠጣል። ከመቼውም ጊዜ በላይ የውሃ አቅርቦት ከፍ እያለ ነው። የውሃ ፋብሪካዎች በቀን ስንት ምን ያክል ሽያጭ እንዳላቸው ቢዝነስ ላይ ግቡ የሚባልበት መንገድ ውሃ በደንብ ነው የሚጠጣው ህዝቡ። ውሃ ብቻ አይደለም ምንድነው እሱ? እሺ ይሄኛው ኬዝ ወደ ምን ይወስደናል መሰለሽ? አድሬናሊን ሲስተማችን ውስጥ አለ ማለት ጠላታችን ሞር ኢንቪዚብል ሆኗል ማለት ነው። ቪዚቢሊቲውን ቀንሷል። ትንንሽ ጉዳዮች ሁሉ እንደ ጠላት ነው የምናያቸው። ሲምፕሊ ፌስቡክ ላይ ወይ ዩቲዩብ ላይ ገለሃለሁ ወይ ኮሜንት ላይ ምናምን ሲልሽ ሲስተምሽ በአካል የሆነ ሰው እየገለሃለሁ ካለ ፖሊስ ጣቢያ ተናግረሽ ወይ ልትገዩ ሞክረሽ ይፈታል፣ አለቀ። ይሄኛው ኢንቪዚብሉ ግን ዝም ብሎ አንድ ነገር ሲል ሲስተምሽን ብቻ ያ ብቻ አይደለም በቃ የሆነ መፈለግ አለ መፈለግ። ለምሳሌ ፖስት አድርገሽ ፌስቡክ ላይ ላይክ ቪዲዮ ኮሜንት ምናምን አያረጉ የሆነ ይተውሻል፣ ጣልጣል ያረጉሻልና ኦን ዘ ኮንትራሪ ደግሞ ዝም ብሎ ትራሽ የሆነች ጓደኛሽ ወይ እንዲህ ቫልዩ የሌላት ቆንጅና እንኳን የሌላት ምላስ ስለምትችል የሆነ ነገር ስለምትችል ብዙ ሰው ሲወዳት ታያለሽና ፊሊንግ ኦፍ የሆነ አለመወደድ ወይ መገፍተር ያ የሆነ ጭንቀት ይፈጥራል። ያ ጭንቀት ኦልዌይስ ሰዎችን ፊት ሲሄድ እንደዛው እታያለሁ ስሜት ሰጣለሁ ምናምን የሚለው ነገር ሃንት ያደርግሻል። ብቻ ሲስተምሽ እንዳያርፍ ሆኗል። ከቪዚቢሊቲው ጠላትሽ ከሚታይበት ኤክስተርናል ወርልድ ተገሎ ተገፎ ሳይኪክ ሆኗል። ሞር አዳም ልክ ገነት ውስጥ ሲደነግጥ እንዳለው አይነት እየሆንን ነው። ምንም የለም እኮ መሬት አንበሳው አልዞረበትም ምናምን በቃ ተሸሽጎ ጠበቀው እና ሳይኪክ ሆነበት ጠላቱ። ኦኬና በአንድ ጊዜ ውስጣችን የጠላትነት ስሜትን ከያንዳንዱ ነገር ማዳበር ጀመረ። the more we protect ourselves ቅድም እንዳልኩት አውቶ የሚኑ ማለት ፕሮቴክት ባደረግን ቁጥር ሞር ጠላታችን ውስጥ እየገባ መምጣት ጀመረ ማለት እና ያን ጊዜ አድሬናሊን አለ የሆነ ጠላት ይታየኛል ይላል ሲስተሙ። አድሬናሊን ግላንዱ በጣም ፈንክሽኑ በየዴይ ቱ ዴይ ብዙ ነው። ልብ ምታቸው ቼክ ቢደረግ ሰዎች አሁን ብዙ ጊዜ አይተሽ ከሆነ ፐልስ እዛ ማን ነው እንትና መጥቶ ማን ነው ስሙ የትሽ ባል ጎርደን መጥቶ ሲለካን በዛ ነገር የአብዛኞቻችሁ እኮ አፕ ነው አይደል? እቺ እንትኗ ፐልስ ሬቷ ከፍ ያለ ነው እኮ። ዝቅ ያለ እኮ አይገኝም። ዝቅ ያለ ብዙም የለም። ለምንድን ነው ዝቅ የማይለው? አዎ ብዙ ሰው ዝም ብሎ ቁጭ ስላለ ብቻ ረጋ ያለ ይመስላል እጅ እግሩ ስላልተንቀሳቀሰ። ግን ውስጡ የሆነ ጉዳይ እያሳደደ ነው፣ በሆነ ጉዳይ እየተሳደደ ነው። እንትኑ ልብ ምቱ ስትጨምር አድሬናሊኑ እየጨመረ ነው። በሆነ ጉዳይ ሐሳብ ውስጥ ነው ያለው። እርፍ አላለ ሲስተሙ ማለት ነው። እና ይሄ የልብ ምት የሚያሳይሽ አድሬናሊን ግላንድ እየተጨነቀ መሆኑ። ጠላት ይላል፣ የሚታይ ጠላት የለም። አሁን አንዳንዴ መድረክ ላይ ልትወጪ ስትይ አድሬናሊን አለ ሰውን ሲስተምሽ ውስጥ በጣም ፈርተሻል ምናምን። ጠላቱ ግን የት ነው ያለው? ኦዲየንሱ አንቺን ሊሰማ ነው የመጣው። ምን ያርገው? ሰውነትሽ አክት ማድረግ አይችልም። የሆነ ጠላት ፊት ለቪዚብል አይደለም።
ከዛ ይጨነቃል ማለት ነው። ላብ ምናምን በቃ ፓኒክ ያደርጋል። ኤቭሪቲንግ ይያዛል። ለምን? ጠላቱ በሌለበት ነው የጠላቱን ማጥቂያ ሲስተም የተንቀሳቀሰው ሰውነትሽ ውስጥ። ሰው ተመልከችው። አድሬናሊን ግላንዱ በጣም የተጨነቀ ስለሆነ የኩላሊት ፌሊየር እየበዛ ይመጣል። ለምን? ሰው ያለ አግባብ ነው አድሬናሊን የሚረጨው። አት ሴም ታይም አድሬናሊን መርጨቱ ብቻ አይደለም፣ አውቶ ኢሚዩን ዲዚዝ በስንት ፐርሰንት መሰለሽ ጨመረ ያለችው? ልክ እንደ ኩላሊቱ ነው አብረው እየሄዱ ያሉት ማለት። ለምን? ጠላት አልሽ፣ ከዛ ጠላት ስትይ የዲፌንስ ሜካኒዝሙ ነው የሚወጣው። ከዛ አልተገኘም ጠላቱ። የሚተኩሱት ልክ ዩክሬን ላይ ሩሲያ እንደምትተኩሰው ህዝቡን ድብልቅ ያደርጋል። ልክ እስራኤል ወይም ጋዛ ህዝቡን እንደሚመታቱት ነው። እንደ ድሮ የጠላት ግራውንድ የለም። ወደ ጦርነት አውድማ አይወጡ። እዛው ቤታቸው ሆነው በኒኩለር ዲዩ ይደራረጋል። ህዝቡን የሚያልቀው ጠላቶቹ አይሞቱ እና ልክ ዓለም ራሱ አውቶ ኢሚዩን ዲዚዝ ነው ያለባት የምትመስለው ማለት። ወጥተው አይጣሉ። የሚመታው ህዝቡ ነው። እኛም ጋር አማራ ክልል፣ ኦሮሚያ ክልል አልኩኝ ሳስቼ ነው። አማራ ክልል፣ ትግራይ ክልል ምናምን የሚመታው እንትኑ ቲሹ ነው፣ ኦርጋኑ ነው እንጂ ጠላቱ አይደለም። ጠላቱ መጨረሻ ላይ ጀለስ ሆኖ ቁጭ። እና እንዴ እቺ የኛን ሲስተም ትመስላለች እንዴ? አውቶ ኢሚዩን ዲዚዝ ትመስላለች እንዴ? የዓለም ጉዳይ የዓለም ሁኔታ ታያለሽ። ዋናው ጉዳዮች እንትኖች አይገጣጠሙም። ኢቨን ፌክ የሆነ ድፍረት ደግሞ ቨርቹዋል ዝም ብሎ አሁን የሆነ ሰው ይሰድብሻል፣ የሆነ ነገር ይላል። ከዛ እንትኑ የለውም ፊት ለፊት ላይ ጠላት አይደለም ይመጣ፣ ጠላት አይደለም መጥቶ ሊያናግረኝ ነው። የቨርቹዋል ዓለም ጠላት ነው። የሆነ ነገር ለምሳሌ አይመቸኝም፣ እኔ ካልተመቸኝ ዞር ብዬ ነው የምሄደው እንጂ ጠላቴ ነው ማለት አይደለም። አንድ ሰው አልተመቸኝም ማለት ያወራው ጠላቴ አይደለም፣ ወዳጄም አይደለም። ኢትስ ኒውትራል። ሶ አይ ሊቭ ሂም ዴር ማለት ነው። አሁን ከሆነ አይተሽ ከሆነ እቺ በእንትና ጉዳይ ለነፂ እረፍት ያው እየታመመ ስለነበረ እረፍት ይሆንለት። ነፍሱ በአጸደ ገነት በሰላም ትረፍ ነው የሚባለው አይደል? ስርዓት ጠብቆ ማውራት እኮ ስለማልችል እንደዚህ እግዚአብሔር ያጽናችሁ ምናምን የምትለው አካል ሰው ስለሚላት ይሁን ስለተለመደች ይላል አፌና የምመኝለት ሰው ነው ከእረፍትም በላይ። እዚህም ሆኖ ቢያርፍ አሪፍ ነበር። እና በሱ ምክንያት ያቺ ልጅ ከነፂ በሽታና ከነፂ ሞትና ከሷ ዩቲዩብ ላይ ቪዲዮ ለመሸቀል መሞከር የትኛው ነው የገነነው? አሁን ስተት ከሆነ you need to leave her alone። በቃ እቺ ባለጌ ግን ለምን የቱጋ ነው እቺ ባለጌ እቺ ባለጌ እዚሁ ጋር ለምን አትይም? እዚህ ስል ካሜራ ያለውንም እሷ ባለጌ ስትሆን ካሜራ ላይ አንቺም ፌስቡክ ላይ አብሮ ባለጌ መሆን እቺ ምናምን በቃ የሚሰድቧት ስድብ አይደል? አሁን የማይሆን ነገር ነው የሚያስነካል። ይኸውልሽ በመጨረሻው ዘመን ለአውሬው የስድብ አፍ ተሰጠው ይላል። ሰዎች አፋቸውን ካላዩት የስድብ አፍ ያገኛሉ። የስድብ አፍ ሲል እናትን ልብዳል ምናምን አይደለም፣ ሰውየውን ነው የምሰድበው። ሰውየውን ማለት ይሄ አጠፋ ብለህ የምታስበውን ነው። እኔ እኮ እናትህም ምናምን ስለቃዎች ዝምቧል አም ከርሲንግ አም ናት ኢንሰልቲንግ። የቮካብለሪ ልዩነት አላቸው። ከርሲንግ ነው እና ይሄ ሰውየው የሆነ ነገር አደረገ ብሎ መሳደብ የለ። አሁን በቃ ያንን ልጅ አይተሽዋላ ቲክቶክ ላይ ሲሰድባት የሆነ ጊዜ ከዚህ በፊትም ብር ስታገኝ አላሙዲ ሲሰጥሽ ባልሽን ፈተሽ ብር ልትበይ ሞከርሽ ምናምን ይላልና በቃ ሲሳደብ መሳደብ፣ ሲሳደብ ዞር ብሎ መሄድ። በቀደም ምን አረገችኝ ሴትዮ አልነገርኩሽም? ሞተር አቆምኩና ወዳጆቼ ከዛ ቁርስ በላለሁ፣ እሷ ቡና ነው የምትሸጠው። ቁርስ ይኑራት አይኑራት አላውቅም። ከልጅ ሴትዮዋ ጋር ትጋጭ አላውቅም። እዛ እዚህ ጋር ሴትዮዋ ቁርስ የምትሸጠዋ ሴትዮ አብራት የተቀመጠችው እንዴ ልጆቿን አታስወርድም እንዴ ስትል ዞር ስል ልጆቿ ቁጭ ብለዋል። ከዛ ወዲያው ሪኮል ሳረግ እኔም ሞተር መኪና ምናምን ሳገኝ ይወጣለሁ እኮ
እስከ ማተንፈስ ደርሳለሁ። ጎማ ኦኬ አትሊስት ወጥ መውጣት ነው ብዬ ሄድኩና እግሩን በትክክል አቆምኩላቸው እንዲወጡ። ወጡ። ኮፈኑ ላይ ሰቀሉ እና በጣም አቧራ አደረጓት። ከዛ በቀላል አይደለም ያወራቸው ብቻ ቆሌውን ገፈፍኩለት ሕፃኑ ልጅ። እሷም እረፍ አንተ ሰው የሚል አሰማ ምናምን አላለችም። ዝም ብላ ልጆቹን ውረዱም አላለችም። እኔ ሳስወርድም ስተት እንደተሳሳቱ አላወቀ ማለት አላሳየችኝም። ዝም አለች። እንደ ደብራት ገብቶኛል። ያው እናት ናት፣ ፕሮቴክቲቭ ነው የምትሆነው። ግን ደግሞ ልዞርላት እችላለሁ። ለምን ሲሪየስሊ ዴንጀርን አላየች። እኔ ወደ እነሱ አልኩኝም። ውረዱን ያልኩት ከኔ ዕቃ ላይ ዞር በሉን ያልኩት። ከዛ ጨረስኩና ተነስቼ ልሄድ ስል ምን አፉን ይከፍታል አለች። ዞር ብዬ ሳያት ሰውየው ምን አላት? ማን እኔ ነው ሲላት፣ ኧረ አንተን አይደለም ወደዚህ ነው ምናምን አለች። ዞር ብዬ ሳያት ተያየ። ምንም አይኗንም አልሰበረችም። ነገር ነው የምትፈልገው። በቃ ተነሳው ሞተሬ ላይ ወጣሁኝና ሄድኩኝ። ለምን ድምፁ ጆሮዬ በገባ ቅጽበት ሞቷል። አሁን ቀጣይ እርምጃዬ ሚኒንግለስ ነው ለእኔ፣ ትርጉም የለው። ኦኬ ልክ ዩቲዩብ ላይ እንደ ኮሜንት እንዳደረጉት አይነት ሆኗል። ኢሚዩንድ እያደረጉኝ ነው ማለት እያጎበዙኝ ነው ሳያውቁት። አንዳንድ ሰዎች ቲክቶክም ምንም ላይ ፌስቡክም ላይ ለምን ቀርበ ሆነ ብሎ እንትን ላይ ቀርበው አለ ወጭጉል ላይ ሆነ ብዬ ቀረብኩ። ሆነ ብለህ እስቲ ቅረብ አንተ ሆነ ብለህ አረ ሆን ናሁን ብለውህ ነው ሆነ ብዬ እጄ እንዳይቀርብ አላረኩምና ደሞር ኢሚዩኒቲ ይፈጥራሉ። ይሄ አሁን አውቶ ኢሚዩን ዲዚዝ አይደል ያልኩት፣ ኢሚዩኒቲ ይፈጥራሉ። የስድብ ኢሚዩኒቲ ያለኝ ነው። በቃ እንዲህ ሰድበኸኝ አይቼ ፈገግ ብዬ ልሄድ ይችላል። ኢት ኢዝ ሞር ዴንጀረስ ዳን ካውንተር ባኩ ማለት ግን ሁልጊዜ ይሄ ላይሆን ይችላል። አፍንጫንም ልሰብርል ይችላል። ግን እንትን ነው ሁለቱም እኩል መሆን አለባቸው። ሁለቱንም እኩል አክሴፕት ማድረግ መቻል አለበት ሲስተሜ እና ኢሚዩኒቲ ፈጥሯል። አይቼ ተውኩት እና ሰዎች ትሬን እያደረጉት ነው ራሳቸውን ማለት ነው። ልክ ይሄ መነካካቱ ቨርቹዋሊ ልክ ትግራይን ክልልን መንግስት ሲነካ እንደማለት ልክ ያልሆነ መነካካት ነው። እኔ ሶስቱንም የወቸጉድ ሰዎች ሳልነካ ነው የሚነኩኝ። አልነካቸውም። ዚያር ጉድ ነው ያልኩት። በት ማይ ፕሬዘንስ ኦን ዴር ፖድካስት ኢዝ ባድ። አዎ ይኸውልሽ አንቺ ጉድ ልትሆኝ ትችላለሽ። እኔ አንቺ ባል መሆኔ ባድ ሊሆን ይችላል። ዛትስ ኖት ሚን ዩ አር ባድ። እኔ ከአንቺ ጋር ያለኝ ሪሌሽንሺፕ ነው ባድ የሆነው። ስለዚህ መሄድ አለብኝ። እኔ ያችን ያልኩት እኔ በወቅቱ የገጠመኝን ኤክስፔሪየንስ ለማውራት ስል የጠቀስኳቸው ሶ ዳይሬክት እንኳን ሳይነካና ሲስተምሽ ይሄ ስትወረውሪ የምትመቺው አካል ካለ እጅሽ መሰብሰብ አለብሽ። ለምን አውቶ ኢሚዩን ዲዚዝ ነው እየጋበዝሽ ያለሽ። ሰውነታችን በሙሉ ይህንን አይነት ዓለም ላይ የምናየውን አይነት ረብሽ ውስጥ ገብቷል። ለመከላከል ብሎ የሚወስደው እርምጃ የኔ የሚለውንም መልካም የሚለውንም ነገር ያጠፋበታል። በቀደማውን ብሎክ ያደረኩት ልጅ እንደዛ ነው። አዳዲስ ገቢዎችን በሆነ ግለሰብ መልክ ፎቶ ምናምን መጥተው መቆየት የሚፈልጉትን ሰዎች I give them the chance ዝም እላለሁ። የመጀመሪያ ቀን ስድባቸውን የቆዩ ልጆች አሉ። ኮሜንታቸውን ስነካው ብዙ ቦታ ያደረጉትን ያሳየኛል አንዴና ብዙ ቦታ ሳያቸው ቆይተዋል እና ወዳጃቸው ነኝ። አሁን ሲወረውሩ ይነኩኛል። አሁን ልክ አውቶኢሚዩን ዲዚዝ መጣ ማለት ሲወረውሩ ሲነኩኝ እኔ ቲሹዋቸው ነበርኩ፣ እኔ ኦርጋናቸው ነበርኩ። እኔ ነኩኝ። እኔ ግን እንደ ሲስተማቸው የሰውነታቸው ሲስተም ስላለው ቆርጬ አሁን ከዚህ በኋላ አንተ ነህ በሽታው ብላል። ኤቭሪዌር አለ ማለት ነው። የራስሽን ነገር መብላት መጉዳት። አውቶኢሚዩን ዲዚዝ የሚመጣው ሲስተማችን ሲያብድ ነው። ማጥቃቱ አይደለም ስተቱ። ያጠቃው የኔ ነው ወይስ ጠላቴ ነው የሚለውን መለየት አለመቻሉ ነው። የአጥቂው አይን ሲታወር ማለት ነው። ዓለምም ላይ የምናየው እሱ ነው። የኩላሊት ፌለሩ የሚያሳየን ሰዎች በቋሚነት ጠላት እያሉ እንደሆነ ነው። ለምን አድሬናሊን ዊዛውት ኤኒ ኤክስተርናል ፋክተር አይመጣም። ይሄ እንትን ድሮ ማለት ነው። ወደ ኋላ እየሄድን ብንሄድ በአያት ቅድመ አያቶቻችን ጊዜ ለሆነ አይነት እንትን ሲስተማቸው ለምን ሰው ልጅ ዊክ ነው ከሌሎቹ እንስሶች አንጻር ስታዩ
በተለይ ጫካዎቹ ሲስተም የለው እንትን እውቀት አለው እሷ ብቻ ናት መትረፊያውና ሌላው ምን እንደሚያደርግ አይታወቅም። ለምሳሌ አንበሳ ጃርት እንኳን ሾክ ትረጫለች፣ ኤሊ ድንጋይ ውስጥ ትገባለች። ሰው ምን ያደርግ? ራቁቱን የመጣው ምን ያደርግ? አሁን እቺ የአድሬናሊን ፋይቲንግ ፍላይት ሲስተሙ እንትን ክሬቲቪቲውን ሁሉ ፋይናንስ ታደርጋለች። እንዴት ነው መሸሽ የምችለው? እሳት የሚሸሹት ነገር ፈጠረ። ያ እሳት እንስሶች የሚሸሹት ነው። የትኛውም እንስሳ እሳት ይሸሻል። እሳትን መፍጠር ግን እሳትን ለመፍጠር ሞቲቭ ምን ነበረ? የእንስሶቹ መፍራት፣ የቅዝቃዜው ፍራቻ። ሰውነቱ ሺቨር ያደርጋል፣ ይንቀጠቀጣል። በመንቀጥቀጥ ሙቀት ሊያመጣ ማለት ነው። ስለዚህ ያ ከመንቀጥቀጥ ሙቀቱን ፈጥሮ መንቀጥቀጡን ማሸሽ ቻለ። ክሬቲቪቲውን እንኳን ፋይናንስ የሚያደርገው ይሄ ሲስተሙ ነው። ጠላት የሚለው ሲስተሙ ሰርቫይቫል ኦፍ ዘ ፊተስት ብሎ ዳርዊን የሚያወራው እኮ ነው። ሰርቫይቭ ለማድረግ ስንል ኤቭሪቲንግ ለሰርቫይቫል ነው የሚኖረው፣ ለመትረፍ ማለት ለመኖር አይደለም። መኖር የቅንጦት ጉዳይ ነው። አሁን መኖርም ስንጀምር የመትረፍን አጀንዳ የምንስብ ከሆነ ነው የምንሳሳተው እንጂ መትረፍ ነው የሰው ልጅ አጀንዳ። ለመትረፍ ሲል የሆነ መትረፍ ማለት የሆነ ወግ ያለ ማለት ራሷ ተፈጥሮ ወግ ሆናበት ስትመጣ ለመትረፍ ሲል መሸሽ ብቻውን መፍትሄ ያላረገው። ቆይ እንድትሸሸኝ ባረግስ፣ የምታሳድደኝ ነገር እንድትሸሸኝ ባረግስ ብሎ አጥር ምናምን መሳሪያ እሳት ምናምን እየፈጠረ ክሬቲቭ መሆን ጀመረ። በእርግጥ የሚገርምሽ ደግሞ ሌላው ኦን ዘ ኮንትራሪ አድሬናሊን ከሲስተምሽ እየቀነሰ ሲመጣ ክሬቲቪቲሽ እየወረደ ነው የሚመጣው። ሰርቫይቫሊ አያስብም። ሰርቫይቫሊ ካላሰበ ከውስጡ አይወጣም። አንዳንድ ክሬቲቭ ለመሆን የሚሞክሩ ሰዎችን የምመክረው ምክር መሰለሽ፣ ሴፍቲ ኔት ካለ ከጀርባችሁ አንሱ ነው። ሴፍቲ ኔት ማለት ሴፍ የሚያደርግሽ መረብ ማለት ብትወድቂ የሚይዝሽ። ቤተሰቦቻችሁ መሬት ሸጠው እንዲሰጧችሁ የምትፈልጉ መሬት ያላቸው ሀብት ያላቸው ምናምን ከሆነ ክሬቲቪቲ አይኖራቸው። ለምን? ሴፍቲ ይሰጣቸው። ምንም ከሌላቸው እንደውም ከጀርባ እሳት የሚያነዱባቸው ከሆነ እኚህ ሰዎች በጣም ክሬቲቭ ነው የሚሆኑት። አማራጭ የላቸው። ጠላት ከኋላቸው አለ። ወዳጆቻቸውን ጠላት በሚለው ካታጎሪ ውስጥም ያዩዋቸዋል። ተዋርደው እነሱ ቤት ሄደው ምግብ መብላት ሞት ነው ለነሱ። ያንን ሕፃን ልጅ የመሆን ስሜት ይፈጥርባቸዋልና ሕፃን መሆን አይፈልጉ ልጆቹ። ማደጋቸውን ማረጋገጥ ነው እና ቤተሰብ መስርተው ቤተሰብ ሆነው ጀግና መባል ይፈልጋሉ። ባይፈልጉ እንኳን ቤተሰብ ሆነው ከቤተሰቦቻቸው ጋር እኩያ መሆን ይፈልጋሉ። እኩያ ከሆኑ አሁን አደጉ፣ ማደጋቸውን በተግባር አዩት ራሳቸው። ያን ሰዓት እንትናቸው ምንድነው በራስ መተማመናቸው ይጨምራል። ይሄንን ስለሚፈልጉ ከኋላ ያለው አካል ቢችል ራሱን እሳት ያርግላቸው፣ ካልሆነ እነሱ ከጉዴንድ ባዳቸውን ከነዚህ ቅጥር ውጪ ስለሚያደርጉ ባዳ ያሉ እነሱ ጋር አባል አይሆኑም ማለት በተግባር ከቤተሰቦቻቸው ይጋጫሉ ሳይሆን ከነሱ መሸሽ መውጣት፣ እነሱ ጋር ጥቂት ጊዜ መሄድ፣ ከነሱ ጋር ጥቂት ማውራት ምናምን ብቻ ፍላጎት ይፈጥርና ሌላ ቤተሰብ ይመሰርታል። ልክ እነሱ እንደመሰረቱ። ይሄንን ሴፍቲ ኔት ያላቸው ልጆች ግን ክሬቲቭ አይሆኑም። አድሬናሊን ሲስተማቸው ውስጥ የለም። ቢታዩ በጣም ሪላክስ አድርገው ነው የሚኖሩት እና ሪላክስ ካደረገ አንድ ሰው አይፈጥርም። አሁን ምናልባት እኔ የገጠመኝ ችግር እሱ ነው ይመስለኝ እኮ። ዞር ብዬ ሳየው እኮ እንደዚህ የአድሬናሊን ጥቅም ሳየው አውቶኢሚዩን ዲዚዝም ምናምን የለም። አሁን ደህና ነኝ። ከወትሮ በጣም ደህና ነው ሰውነቴን። እንዲህ ብዬ ሳየው እንትን የለኝም፣ አድሬናሊን የለኝም። ፈጠራው የጠፋው ለዛ ነው። ሳንቲም ይዤ እኮ ኢንቨስት የማደርግበት አጣው እኮ። የስንት ጊዜ ድምፄ ነው። ሰርቫይቫሊ ማሰብ አቅቶኝ ማለት ነው። አሁን ለሰርቫይቫሊ አላስብም። ይሄ ለሚበላው ለሚጠጣው ለምን ለብሰው ብቻ ይሄ እንትን ቁሳዊ ነገሮች ማሰብ ስለማይችል አይታገልም። አንዳንድ ደራሲዎች አሉ የቤት ኪራይ ስለደረሰባቸው የጻፉት መጽሐፍ ቤስት ሴለር የሆነላቸው እና ፒውር የሆነ የክሬቲቪቲ ቫልዩ ይፈልጋል ከኔ። አሁን መጽሐፍ ልጻፍ ብል የሆነ ነገር ልስራ ብል ፒውር ገንዘብ፣ እውቅና፣ ሌላ ሶስተኛ ነገር የሆነ ነገር ብቻ ታይትል፣ ለምሳሌ አይደንቲቲ ደራሲ የሚለውን ወይም የሆነ ፈልጌ መስራት አልችልም። ለምሳሌ እኚህ ጉዳዮችን ስሜት እንዳይሰጡኝ። አድሬናሊን የለኝም። አድሬናሊን ከሌለኝ ሲስተሜ ንቅት ያለ አይሆን፣
ሞር ቀዝቀዝ ያለ ይሆናልና አድሬናሊንም ጥቅም አለው፣ መጥፎ አይደለም። ኩላሊታችን ቢያሳርፋትም አውቶ ኢሚዩን ዲዚዛችን የቀነሰ እንዲሆን ቢያደርገው ግን ሞር ደግሞ ከትራማ ጋር ይገናኛል። እቺን ሳልነግራቸው አልዝጋም። የአውቶ ኢሚዩን ዲዚዝ እንትን መነሾ ትራውማ ነው። የሆነ ሰው የሆነ ከፍተኛ ነገር ይገጥመዋል በልጅነቱ ሊቋቋመው ትርጉም ሊሰጠው ያልቻለው፣ ከዛ ያ ትርጉም ሊሰጠው ያልቻለው ኢንሲደንት አይደንቲቲ ይፈጥራል፣ ዲአሶሲዬሽን ይፈጥራል። ያ አይደንቲቲ የሆነ ስቶሪ ይሰራል። ያ ስቶሪ ሰውነቱን ይዘውና ለዘላለም ይዘው ይሄዳሉና ምንድነው የሚባለው ሰውነት ላይ ያለ ስካር፣ ልብ ላይ ያለ ስካር እንደማለት። አይምሮሽ ውስጥ እኮ ይቅርታ አድርጌያለሁ ምናምን ልትይ ትችላለሽ፣ ግን ልብሽ ላይ እንትኑ አለች፣ ጠባሳው አለች። ኦልሬዲ ከቁስል ወጣ ጠባሳ ሆናለች። አሁን ጠባሳዎች የማይጠፉ እኮ አሉ ያቸው እና አይጠፉም፣ በቃ ሲስተምሽ ውስጥ ገብተዋል። እና ምናልባትም የትራውማው እንትን ኢፌክት የፈጠረው ፐርሰናሊቲ መሞት አለበት። ኦልሬዲ ቤቱን እያጸዳ እየጠረገ በቃ እኩዩን እያወጣ መልካሙን እያስገባ ምናምን እያጸዳ ይቆያል። ግን እቺ አጽጂዋ አካል መጸዳት አለበት። አጽጂዋ መጸዳት አለበት። እቺ አጽጂዋን ለማጽዳት ግን የሰውየው ፈቃድ የለም። የሰውየው ፈቃድ መሆን አይችልም። አት ኤኒ ኮስት ይሄን ሰውዬ ይዘዋለሁ ብሎ ነው የሚያስበው። ኢቭን ሱሳይዳል አቴምፕት ራሱ የላቸው፣ ፍላጎት የላቸው። በዚህ ትራውማ የገጠማቸው ሰዎች ሱሳይዳል አቴምፕት የለባቸው። ባይ ኤኒ ሚንስ ራሳቸውን ማዳን ነው ተልኳቸው። ደግሞ ኦልሬዲ ደንግጧል ሰውነታቸው፣ ራሳቸውን መጠበቅ ብቻ ነው። ራሳቸው የሚያጠፉ ሰዎች ብዙ ጊዜ ትራውማ ያልገጠማቸው ነው። ትራውማው አዲስ ነው። አዲስ ሲሆን እና እኚኛዎቹ አበየ ጺሜ እዚህ አፍጫ እየነካኝ እኮ በቃ ሌላ እና እኚኛዎቹ እንትን አውቶ ኢሚዩን ዲዚዝ ይገላቸዋል እንጂ ራሳቸውን አይገሉም። ለምን? ኮፓፕ ለማድረግ ሲሉ እዚች ዓለም ላይ የማይፈጥሩት ታብ የለም፣ ፈጠራ የለም። ሶ በአቴኒ ኮስት ራሳቸው ይጠብቃሉ። ኢቭን የመግደል እንኳን እንትኑ ከመጣባቸው ኮርነር ከተደረጉ ያንን አድርገውት ፐርፌክትሊ ጉዳዩን አደባብሰው አልፈው መኖር ይችላሉ። the only priority is themselves። ለምን? አንድ ጊዜ ስካር ገጥሞት ጠባቂያቸው እንደ ስፕሊት ፐርሰናሊቲ ዲስኦርደር እንደ ዴኒስ ነው የሚሆኑት። አውሬ መፍጠር ካለበት ይፈጥራል። ሕፃኑ ልጅ እንዲጫወት እንዲጽናና ሲል ማፈን ካለበት ሴቶች ያፍናል። ምንም ነገር አተ ኮስት ኦፍ ሂምሰልፍ ያደርግለት። ቴራፒስቷ ጋር ሄዶ ደና መሆኑን ሊያሳይለት ይሞክራል። ዴኒስ እኮ ነው ጀርሻይ እንተዋወቅ ብለዋል። ለምነው እኔ ነኝ ያላት እኮና ማልቀስ ካለበት ሊያለቅስ ይችላል። እኔ አሁን ፌክ እንባ መጥቶ ማውረድ ይችል ነበር ያኔ። አሁን ስልሽ ሁላ ሊገርምሽ ይችላል። ቤባጋ ያኔ ዳርክ ናይቱ ሊገጥመኝ ሲል ሲጋራ እየደፋ ወደ ላይ አንዳንዴ የምታብድ ይመስለኛል ሲል ያወረድኳት እንባ ፌክ ናት ማውጣት ይችል ነበርና ጓደኞቼ ያስቃቸው በጫ ያረግን ድሮ ላልቅስልሽ ምናምን እስቲም ነው ከዛ ብዬ አወርደዋለሁ እንደዚህ እና እንዴት እንደምችል አይገባኝም። ሲስተሜን አቢዩዝ አድርጌው እምባ ለእኔ የምታዘዝ ነገር ሆነ። እምባዬ እንዴት ነው የሚታዘዝልኝ? እና ዌኔቨር ካስፈለገ ኢቨን እኔ እንትኑን ሙቪውን ስለማይ እየነገርኳቸው ምናምን እንትኖቹን ኤሌመንቶቹን ስፕሊት ፐርሰናሊቲ ዲስኦርደር አለ እንደ ቺክስ ሆነ እዚህ ጋር እንትን ሆኜ ምናምን ብዬ ለወዳጆቼ ያሳየዋቸው። ስቲል ይሄን የሚያሳያቸውም ክፍል እኮ እነሱ ጋር የሆነች ድራማ አለችው፣ ግን ያቺን ድራማ ግን አያልፏት እና አትሊስት ግን ሌሎቹን ድራማዎቼን የማሳያቸው እንትን ኦዲየንሶች አሉ። ኦልሬዲ መድረክ ላይ የሚተውነው የሆነ ባለስልጣን ጋር ገብቼ እንግሊዝኛ ያበዛው ምናምን ጣል እያረኩ እጅግ ምናምን የሚል እጅግ የተከበሩ ማለት ቃሉ ይሄ ላይሆን ይችላል፣ ግን በደንብ ሰውየው መስማት በሚፈልግበት እና እየቀባባው እና ያን አይነት ፐርሰናሊቲ ፈጥሮ በዚች ዓለም ላይ ሰርቫይቭ ማድረግ ነው የሚፈልገው። the only priority is himself። ያቺን እጅ ነው የወሰደብኝ መጨረሻ። ያቺን ማጸዳትና ቤቴን ማጸዳበትና ለዓለም ስል የምቁላላባትን ያቺን እጅ ቆረጣት ነው። በቃ ከዚህ በኋላ ያቅትሻል ማለት ነው። እና ያቺ አውቶ ኢሚዩን ዲዚዝ የምትፈጥርብኝ የነበረች እቺ ናት። እቺ እጅ እንደ ጠላት ያያታል።
which is ምንድነው የምትሰራው? ጠላት ያልከው ሰውዬ ውስጥ እኮ ወዳጅ ያለው፣ ወዳጅ ያልከው ጠላት ሰውዬ ውስጥ እኮ ጠላት ያለው ይላል ሲስተሜ ማለት ነው። ኖ ኖ ኖ ኖ እኔ የማቅልህ እጁ ላይ ይሄን አይቻለሁ። ምስር ወጤን ሰጥቼ ብኩርና ወስዳለሁ። አይ ምስር ወጥህ ውስጥ እኮ ትልቅ ነገር አለ ቢለኝም አልሰማው። ፋክ ብኩርና የምልበት ጊዜ መምጣት አለበት ለካ። የለም የአባቴ ልጅ ሆንኩኝ የእናቴ ልጅ ሆንኩኝ ምናምን። አባትና እናትሽን ሊቀይርልሽ ቢፈልግስ? አባትና እናት ዘላለም እነሱ ነው የየስትል ልትኖር ነው። በአባቴ ፊት ብኩርና ለማግኘት ስል ምስር ወጤን ሸጬ ምናምን ምንድነው በረከት ነው ለካ። አባቴን ለማታለስል ለምድ ለብሼ ምናምን እምትለዋ እንትን በቃህ እንጂ አያስፈልግም እኮ የሚልበት ጊዜ ያለህ በቂ ነው የሚልበት ጊዜ እንዴት ይድረስ ሲስተምሽ? አንቺ ላየሽው ጥቅምና ጠላት ስትይ የእንስሶቹን ጽንስ ጥቁርና ነጭ ለማድረግ ክሬቲቪቲውን የሚጠቀም ሰውዬ ተመልከች። ምን አይነት ክሬቲቪቲ! እስከ ዛሬ እኮ አይጠቀሙም። በክሪስፐር ይሞክራሉ። አሁን ዲኤንኤን ሽፍት አድርገው ኢምብሪዮ ምናምን እስከ መፍጠር። ይቺ አሁን ባለፈውም ስናወራ ነበር። ኢምብሪዮ ይፈጠራል። አየሁት እኮ የተወሰኑ ግን ኢምብሪዮ ነው። ስቴፖች አሏቸው እኮ እና እስከ 2 ሳምንት ምናምን የሚቆይ ነው። ከዛ ቀስ ብለው ማህፀኗ ውስጥ ገብተው ቁጭ ያደረጉት አየሁት በቪዲዮ ላይ አየሁት። እና እዛ ደረጃ የሚደርሰው ክሬቲቪቲ ሰርቫይቫል ጉዳይ ጥያቄው ሲሆን ግን በቃ አንዳንዴ ምስር ወጥህ ውስጥም ብኩርና አለማግኘት ውስጥ የአባት በረከት ማጣት ውስጥም 2 ሚስቶች አይደለም 1 ሚስት አለማግኘትም ምንም በቃ በቂ እኮ ነው ምናምን የሚልበት ጊዜ መድረስ አለበት ማለት። ልክ ያቺ እንድትደርስ ግን ሰዎቹ መጀመሪያ እንደዚህ ፕሌየር መሆን አለባቸው። ፕሌየር መሆናቸውን ግን የሚያሳዩቸው ልጆች፣ ፕሌይ የሚደረጉላቸው ወዳጆች፣ ወላጆች፣ ከዛ ደግሞ እንትን የጋራ ሙቹዋል ፍሬንድ ፈጥረው አብረዋቸው የሚኖሯቸው የልብ ጓደኞች፣ የጥልቅ ስሜታዊ ጓደኞች ሊኖራቸው ይገባል። ይህን ስንል ግን ከዚህ ጥልቅ በጣም ስሜት ምናምን ቅዱስ ላይ የምታገሰው ነገር የለም ማለት አይደለም። ቅዱሴ እኔ ላይ የሚታገሰው ነገር የለም ማለት አይደለም ብለን ብንጨርስስ መብራቱ በቃችሁ እያለን ልጅ አልተነሳችም። በግቢ ጨዋታ ጀምራ ተነስታ ወርዳ ምናምን እና ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ምናምን አድርጉ። እንትን የፊታችን ቅዳሜ ሳምንት ነው በ23 ብቻ ዛሬ 10 ነው ስለሆነ በ23 መድረክ አለን። 50 ሰው ተመዝግቧል። 50 ሰው ይቀራል። 100 ሰው ወንበር ስለሚችል ማለት ነው። ኦኬ ዊ ዲስከስ ዴር አደይ ምናምን የሚባል ልጅ ታያ አደይ የሚባል ልጅ ነው ፕሮግራሙን ያዘጋጃለው። ቴሌግራም ፔጅ አለ። ሊንኩ ያለፈው ቪዲዮ ላይ ያለላችሁ። በየቪዲዮ ላይ ሊንኩን አላስቀምጥም። ያለፈው ቪዲዮ ላይ ቁጭ አድርጌያለሁ። እዛ ገብታችሁ ተመዝገቡ። በ23 አዲስ አበባ ላይ መድረክ ይኖረናል። መጽሐፎች አንብቡ። ጃፈር ጋር እየሄዳችሁ መጽሐፎቹም በእለቱ ይሸጣሉ። በእርግጥ ፊርማ ምናምን ይኖራል በዛው በሴሚናሩ ዕለት። ግን ቀድማችሁ ማንበብ ከፈለጋችሁ ጃፈር ጋር ሄዱ። አማዞን ላይ ያላችሁ በሶፍት ኮፒ ማንበብ የምትፈልጉ ቻው። መልካም ጊዜ፣ መልካም በዓል።